በጃፓን ትምህርት ቤቶች ውስጥ የሚደረጉት ጉዶች ሁላችንም የተለየ ባህል ካላቸው ከተለያዩ የህይወት መደቦች እንመጣለን። በዚህም ከእያንዳንዱ ባህል ጋር የተለያዩ ልምዶችና ህጎች ይወጣሉ። ወደ ትምህርት ቤቶች ስንመጣ ግን በአብዛኛው ዓለም ተመሳሳይ ወይንም የተለመዱ ናቸው። ነገር ግን ስለ ጃፓን ስናወራ ከዓለም ህግ ሁሉ እንወጣለን፣ እጆቻችንንም ባፋችን ላይ ለመጫን እንገደዳለን። ይህች ሀገር ከተለመደው ፈጽሞ የተለየ የትምህርት ቤት ህጎች አሏት። እነዚህ ህጎች ለአብዛኛው ዓለም አዲስ የሆኑና የማይታመኑ ናቸው። እኔም በዛሬው ቪዲዮ የሚያስገርሟችሁንና እጃችሁን ባፋችሁ የሚያስጭኗችሁን ድንቅ 20 የጃፓን ህጎችን ላስቃኛችሁ። በቅድሚያ ግን ወደዚህ ቻናል አዲስ ከመጣችሁ ሰብስክራይብ በማድረግ የዜና አዲስ ቤተሰብ መሆን ትችላላችሁ። ቪዲዮውን ቀለል አድርጋችሁ ላይክ በማድረግ ጀምሩት። 20ኛ ነጭ የውስጥ ግልገል ሱሪ። ነጭ የውስጥ ሱሪዎች ግዴታ ናቸው። በጃፓን ሁሉም ተማሪዎች ነጭ የውስጥ ሱሪ የማድረግ ግዴታ አለባቸው። ወደ ጎዳና ስትወጡና ሁሉም ሰው የውስጥ ሱሪያችሁን ቀለም ሲያውቀው ምን ይሰማችኋል? የምታፍሩና የምትሸማቀቁ ከሆነ በጃፓን ትምህርት ቤት አለመማራችሁ እድለኛ ናችሁ። በጃፓን የሚገኙ ሁለተኛ ደረጃ ትምህርት ቤቶች እያንዳንዱ ተማሪ ነጭ የውስጥ ሱሪ ማድረጉን ጧት ያረጋግጣሉ። ይህ ደግሞ ቀልድ አይደለም። ምንም እንኳን ለሁሉም ትምህርት ቤት ነው ማለት ባንችልም ከተመረመሩት 238 ትምህርት ቤቶች ውስጥ 138ቱ ይህንን ህግ ይተገብራሉ። ይህ ህግ በጣም ጥብቅ ከመሆኑ የተነሳ ታዳጊዎች የዩኒፎርሙን ህግ እያከበሩ መሆናቸውን ለማረጋገጥ በልብስ መቀየሪያ ክፍል ውስጥ ሲያወልቁ መምህራን ተገኝተው ይከታተላሉ። በስህተት የተሳሳተ ቀለም የውስጥ ሱሪ የለበሰ ካለም እዛው ጋር የማውለቅ ግዴታ አለበት። ይህም ተማሪዎችን ያለ ውስጥ ሱሪ ቀኑን እንዲያሳልፉ ያስገድዳቸዋል። ህጉ ሊቆም የሚገባው ፍጹም የሰብአዊ መብት ጥሰት መሆኑን ብዙዎች ይስማማሉ። በመጀመሪያስ ይህ ህግ ለምን ተሰራ ሲሉ የሚጠይቁም በርካቶች ናቸው። አሁን ላይም ይህ ህግ በብዙዎች በመተቸቱ የጃፓን መንግስት ለማቆም በጥረት ላይ ይገኛል። 19ኛ ተማሪዎች የጽዳት ሰራተኛ ናቸው። በጃፓን እያንዳንዱ ተማሪ የጽዳት ሰራተኛም ነው። ወደ ጃፓን የሄዱ ሰዎች ተመሳሳይ ነገሮችን አስተውለዋል። ከነዚህ ውስጥ አንዱ ደግሞ ጃፓን በጣም ንጹህ ሀገር መሆኗን ነው። በእውነቱ ጃፓን በዓለም ላይ ካሉ በጣም ንጹህ ሀገራት መካከል 25ኛ ደረጃ ላይ ተቀምጣለች። ለብዙ ሀገራትም አርያ መሆን የቻለች ናት። ታዲያ የዚህ አይነት ንጹህ ሀገር ዝም ብሎ አልተገነባም። ተማሪዎች ከተማሩ በኋላ እያንዳንዱን ክፍል እንዲያጸዱ የጽዳት ሰራተኛ በሚቀጠርበት በምዕራቡ ዓለም ካሉ ትምህርት ቤቶች በተለየ መልኩ የጃፓን ተማሪዎች ትምህርት ቤቱን ራሳቸው ያጸዳሉ። በጃፓን ትምህርት ቤቶች ውስጥ ገና ከአንደኛ ክፍል ጀምሮ ክፍሎቻቸውን ማጽዳት ይጀምራሉ። እናም ይህ ተግባራቸው በትምህርት ላይ እስካሉ ድረስ አይቆምም። ከፍተኛ ሁለተኛ ደረጃ ትምህርታቸው እስኪጠናቀቅ ድረስም ማድረጋቸውን ይቀጥላሉ። በቀኑ መጨረሻ ላይ የመማሪያ ክፍሎቻቸውን ለማጽዳት 15 ደቂቃ ያክል ያሳልፋሉ። ልጆች ስራውን ከሰሩ በኋላ መጫወት እንዲችሉም አንዳንድ ጊዜ ከረፍት በፊት እንዲያጸዱ ይደረጋሉ። ለርሶ ይህ ከባድ ጽንሰ ሐሳብ ሊመስል ቢችልም ነገር ግን በጃፓን ለሚገኙ ተማሪዎች እንዲሁም ወላጆች ይህ የህይወት መሰረትና በደስታ የሚደረግ የቀን ተቀን ተግባር ነው። 18ኛ የፈረስ ጭራ ወይንም ፓኒቴል። የፈረስ ጭራ ወይንም ፓኒቴል የተባለውን የፀጉር አሰራር መሰራት የተከለከለ ነው። ይህ ህግ በእውነቱ አስቂኝና ያልተለመደ ነው። ነገር ግን የዚህ ህግ ምክንያት በእጅጉ አስገራሚ ነው። የፈረስ ጭራ የፀጉር አሰራር ምን እንደሚመስል አሰባችሁት? እንደ ፈረስ ጭራ ያለ ቆንጆና ስርዓት ያለው የፀጉር አሰራር ማን ሊቃወም ይችላል? ነገር ግን ለጃፓን ትምህርት ቤቶች ይህ የፀጉር ስሪት ቆንጆ ቢሆንም ስርዓት ያለው ግን አይደለም። ሴት ተማሪዎች ፀጉራቸውን በፈረስ ጭራ እንዳይሰሩ የተከለከሉት በተቃራኒ ጾታ ተማሪዎች መካከል የብልግና በሮችን ይከፍታሉ ብለው ስለሚያስቡ ነው። በተለይም የፀጉር አሰራሩ የአንገታቸውን ጀርባ እንደሚያጋልጥና ይህም በምላሹ የወንድ ተማሪዎችን የወሲብ ስሜት እንደሚያነሳሳ ያምናሉ። በዚህም ተማሪዎች ትምህርታቸው ላይ እንዳያተኩሩ ስለሚያደርጋቸው በጃፓን ትምህርት ቤቶች ውስጥ የዚህ አይነት የፀጉር አሰራር በጭራሽ አይፈቀድም። 17ኛ የሞባይል ስልኮች በፍጹም አይፈቀዱም። የሞባይል ስልኮች ትኩረትን የሚበትኑ ነገር መሆናቸውን ሁላችንም ልንስማማ እንችላለን። ነገር ግን በተመሳሳይ ጊዜ በዘመናዊ ህይወታችን ውስጥ በጥብቅ የተሳሰሩ ናቸው። አሁን ትምህርት እንኳን ያለ ሞባይል ስልኮች የማይታሰብ እየሆነ መጥቷል።
በዚህም በርካታ ሀገራት ሞባይል ስልኮችን በትምህርት ቤቶች ውስጥ ይፈቅዳሉ። ጃፓናውያን ግን ተማሪዎቻቸው በትኩረት እንዲከታተሉ ይፈልጋሉ። በዚህ ምክንያትም እንደ ሞባይል ስልክ ያለ ነገር ይዞ ወደ ትምህርት ቤት ውስጥ መግባት በፍጹም የተከለከለ ነው። በ2009 ጃፓን በአንደኛ ደረጃና በሁለተኛ ደረጃ ትምህርት ቤቶች ውስጥ የሞባይል ስልኮችን በይፋ አግዳ ነበር። አሁን ግን በዚህ ሕግ ላይ እንደገና ለማሰብ ተገድዳለች። በ2018 ኦሳካ ሲቲን በመታው የመሬት መንቀጥቀጥ ምክንያት ውሳኔው ልክ እንዳልሆነ ተረድተዋል። ምክንያቱም ባለስልጣናቱ ሞባይል ስልኮቻቸውን ቢጠቀሙ ተማሪዎችንና ማህበረሰቡን በመሬት መንቀጥቀጥ ወቅት ሊረዷቸው ይችሉ ነበር። በእርግጥም የሞባይል ስልኮች ጥቅም ከጉዳቱ በማመዘኑ ጃፓን ይህንን ሕግ እንደገና ለማመዛዘን ተገድዳለች። 16ኛ የተለያዩ የቤት ውስጥና የውጭ ጫማዎች። በአንዳንድ ሀገራት ወደ ትምህርት ቤት ሲደርሱ ማድረግ ያለበት ነገር ቢኖር በመማሪያ ክፍል ውስጥ መረጋጋትና ለትምህርት መዘጋጀት ብቻ ነው። ነገር ግን በጃፓን መጀመሪያ ጫማውን ማውለቅና ወደ ቤት ውስጥ ጫማ መቀየር አለበት። በአጠቃላይ የጃፓን ባህል ሰዎች ወደ ቤቶች ወይንም ሌሎች ህንፃዎች ውስጥ ሲገቡ ጫማዎቻቸውን እንዲያወልቁ ያዛል። ስለዚህ በሁሉም ትምህርት ቤቶች ውስጥ ጫማቸውን ማውለቅና በትምህርት ቤት ውስጥ ወደ ተለየ ጫማ መቀየር የህጉ አካል ነው። በአንዳንድ ትምህርት ቤቶች ውስጥ ዋባኪኒን ይጠቀማሉ። ዋባኪ ጫማ ለቤት ውስጥ አገልግሎት ብቻ ተብሎ የተሰራ በቀላሉ ለመለበስና ለማውለቅ ምቹ የሆነ ቀላል ጫማ ነው። ይህ ነገር ለእናንተ አዲስ ሊሆን ይችላል፣ ነገር ግን እነዚህ ተማሪዎች ለምደውታል። ምክንያቱም የትም ቦታ ቢሄዱ የሚያደርጉት ይህንኑ ነው። የእነርሱ የተለመደ የህይወት መንገዳቸው ነው። 15ኛ አስገዳጅ የዋና ትምህርቶች። እኛ ብዙውን ጊዜ የውሃ ፍርሃት ወይንም አኳፎቢያ ያላቸው ሰዎችን እናያለን። ነገር ግን በጃፓን ያ ፍርሃት ያለው ሰው በፍለጋ ካልሆነ አይገኝም። ያልተማረ ካልሆነ በስተቀር ሳይዋኝ ያደገ ጃፓናዊ የለም። ሀገሪቱ ተማሪዎች ዋና እንዲማሩ ግዴታ አድርጋለች። እናም የሚጀምረው ገና ከታችኛው ክፍል ነው። ልጆች ትልልቅ ተማሪዎች በሚሆኑበት ጊዜም አስቀድመው ስለለመዱት በከፍተኛ ደስታ ይዋኛሉ፣ ይማራሉ። ዋና ብዙ ጥቅሞች ስላሉት በእጅጉ ጥሩ የተባለ ትምህርት ነው። የልብ ምትን ከፍ ለማድረግና ከሰውነቱ ላይ ውጥረትን ለማስወገድ ይረዳል። እንዲሁም ጥንካሬ፣ ጽናትን ለመገንባት ይረዳል። ዋና በከፍተኛ ደረጃም የአካል ብቃትን ለማጠንከር ይረዳል። ከነዚህ ጥቅሞች ውጪም አንድ ሰው ከመስመጥ ለማዳን ማንኛውም ተማሪ በቀላሉ ሊታደገው ይችላል። በዚህም ይህ ሕግ ሕይወት አድን ሕግ በመባል ይጠራል። 14ኛ ዩኒፎርሞች አስገዳጅ ናቸው። በአንዳንድ ሀገራት ትምህርት ቤት ዩኒፎርሞችን መልበስ ግዴታ አይደለም። በሀገረ ጃፓን ግን በትምህርት ቤቶች ውስጥ ዩኒፎርም መልበስ በሕዝብም ሆነ በግል ትምህርት ቤቶች ውስጥ አስገዳጅ ነው። ምክንያቱም ዩኒፎርሞች የእኩልነት ምልክት ሆነው ስለሚያገለግሉ ነው። የወላጆቹ የኢኮኖሚ ደረጃ ምንም ይሁን ምን በትምህርት ቤት ዩኒፎርም ውስጥ ከሆኑ ከማንኛውም ተማሪ ጋር እኩል ናችሁ። ዩኒፎርሙ ለተማሪዎች የዲሲፕሊን ምልክት ሆኖም ያገለግላል። ተማሪዎች ሁልጊዜ ዩኒፎርማቸውን እንዲለብሱ ይጠበቅባቸዋል። እናም ይህንን አለማድረግ ወደ ዲሲፕሊን እርምጃ ሊያመራ ይችላል። ዩኒፎርማቸው ነጭ ሸሚዝ ከባህረኛ አንገትጌ የታጠፈ ቀሚስ ወይንም ቁምጣ ሊይዝ ይችላል። የዩኒፎርሙ ቀለም በትምህርት ቤቱ ላይ በመመስረት ይለያያል። በጣም የተለመዱት ቀለሞች ጥቁር፣ ሰማያዊና ነጭ ናቸው። ዩኒፎርሙ የሚሰራበት ቁስ ዩኒፎርሙን ለመልበስ ቀላል ያደርገዋል። ሲታጠብም በቀላሉ ይደርቃል። ስለዚህም ማንኛውም ተማሪ የተለየ ነገር ለብሶ ወደ ትምህርት ቤት ለመምጣት ምንም አይነት ሰበብ የለውም። ከዚህ በኋላ ከትምህርት ቤት ዩኒፎርም የተለየ ነገር የለበሰ ማንኛውም ተማሪ ቅጣቱን ለመቀበል ዝግጁ መሆን አለበት። 13ኛ ከቤት ምግብ መቋጠር የተከለከለ ነው። ወላጆች ብዙውን ጊዜ ለልጆቻቸው ምሳ በመቋጠር ያምናሉ። ይህ ደግሞ ልጆች ለማደግና ጤናማ ሆነው ለመቆየት ጥሩ ምግብ ስለሚያስፈልጋቸው ነው። ነገር ግን የጃፓን ትምህርት ቤቶች ከወላጅ በላይ ምግብን በተሻለ ሁኔታ መስራት እንደሚችሉ ያምናሉ። በጃፓን የሚገኙ የመጀመሪያ ደረጃና መካከለኛ ደረጃ ትምህርት ቤቶች ልጆች ከቤታቸው ምሳ ይዘው እንዲመጡ አይፈቅዱላቸውም። ተማሪዎች ተመሳሳይ የትምህርት ቤት ምሳን ይበላሉ። ምሳው በእርግጠኝነት ለኛ ለብዙዎቻችን ቅንጡ ሆቴል ከሄድን ብቻ ልናገኘው የምንችለው ነው። ምግቡ ብዙውን ጊዜ በስነ ምግብ ባለሙያዎች የታቀደ የምግብ ዝርዝርን በመከተል ይዘጋጃል። ምሳ ተማሪዎችን የመመገቢያ ጊዜ ብቻ ሳይሆን ስለ ምግብና ስነ ምግብ ለማስተማር እንደ ዕድል ይቆጠራል። ለዚህም ነው በጃፓን ትምህርት ቤቶች ምሳ ተብሎ የማይጠራው፣ ነገር ግን ሺኮኩ በመባል ይታወቃል። ትርጉሙም የምግብና ስነ ምግብ ትምህርት ማለት ነው። ወላጆች ለልጆቻቸው ከቤት ምሳ እንዲሰጡ ስለማይፈቀድላቸው ምሳው ነፃ እንዲሆን ይፈልጋሉ።
ሆኖም ምሳው $2.50 ሳንቲም ያክል ያስከፍላል። ክፍያው ትንሽ በመሆኑና ከሚበሉት ምግብ ጋር ስለማይመጣጠን ወጪው ከመንግስት ከፍተኛ ድጎማ ይደረግበታል። ጥሩ ነገር ወላጆች ልጆቻቸው ስለሚበሉት ነገር መጨነቅ የለባቸውም። ምክንያቱም እያንዳንዱ ምግብ የሚዘጋጀው ከአዳዲስ ኦርጋኒክ ምግቦች እንጂ ከተቀነባበሩ ወይንም ከቀዘቀዙ ምግቦች አይደለም። የአንድ ሰው ምግብ ከ600 እስከ 700 ካሎሪን ድረስ ይይዛል። እንዲሁም ካርቦሃይድሬት፣ ስጋ ወይንም አሳና አትክልቶችን ይይዛል። በየዓመቱ የጃፓን መንግስት በመላው ሀገሪቱ ያለውን የሥነ ምግብና የአመጋገብ ሁኔታ ያጠናል። ያንንም መረጃ የምግብ ዝርዝሮች እንዴት እንደሚፈጠሩ ለመወሰን ይጠቀምበታል። ታዲያ እንደ ሌላው ሀገር ሲታሰብ ምግቡ ሊቀርብ የሚገባው ለምግብ ተብሎ በተዘጋጁ ካፍቴሪያዎች ውስጥ ነው። በጃፓን ትምህርት ቤቶች ግን ይህ የተለየ ነው። ምሳ ብዙውን ጊዜ በካፍቴሪያ ውስጥ ሳይሆን በመማሪያ ክፍል ውስጥ ይቀርባል። ተማሪዎችም እርስ በርሳቸው ራሳቸውን ያስተናግዳሉ። እንደሚታወቀው በጃፓን ለቆሻሻ የሚሆን ቦታ የለም። ስለዚህም ከበሉ በኋላ ያጸዳሉ። ማንም ሰው በዚህ ላይ ተቃውሞ አያሰማም። ምግቡም በጣም ጥሩ ከመሆኑ የተነሳ ወላጆች የምግብ አዘገጃጀቱን ዝርዝር ለማግኘት ሲሉ ከጊዜ ወደ ጊዜ ወደ ትምህርት ቤቶቹ በመሄድ ይጠይቃሉ። 12ኛ ተማሪዎች ክፍል ውስጥ ሊወድቁ አይችሉም። በጃፓን የትምህርት ክፍል ውስጥ መውደቅ ብሎ ነገር የለም። ይህ በትምህርት ቤት ካጋጠማችሁ ፍጹም የተለየ ነው። በሌሎች ሀገራት በአጠቃላይ በትምህርት ቤቶች ውስጥ የተለመደው ነገር ተማሪው ጥሩ ውጤት ካላመጣ ተጨማሪ ዓመት ይጨመርበታል። በአንዳንድ አካባቢዎች ደግሞ የወደቁትን ውጤት ለማካካስ የክረምት ትምህርት ቤት ይከታተላሉ። ነገር ግን በጃፓን ነገሮች የተለዩ ናቸው። ተማሪዎች በፈተና ላይ ምን ያክል ጥሩ እንደሰሩ ምንም ሳይታወቅ በቀጥታ ወደ ቀጣዩ ዓመት ይሸጋገራሉ። ብዙ ተማሪዎች ይህንን ነገር ሲሰሙ ጃፓን ሄደው መማር ይፈልጋሉ። ነገር ግን ከባድ ሕግም አላቸው። ወደ ኮሌጅ ወይንም ወደ ከፍተኛ ሁለተኛ ደረጃ ትምህርት ቤት ለመግባት በሚሞክሩበት ጊዜ የፈተና ውጤቶች በጣም አስፈላጊዎች ናቸው። ይህ ማለት እያንዳንዱ ተማሪ ወደ ቀጣይ ደረጃ ማለፍ ከፈለገ ለጥሩ ውጤት ጠንክሮ መስራት አለበት። ካልሆነ እሱን ማስተማር የሚፈልጉ ትምህርት ቤቶችን ፈልጎ አያገኝም። ከዚህ ውጪ የማህበረሰቡና የወላጅ ግፊት ተማሪዎች እንዲዘናጉ እንኳን አይፈቅድላቸውም። ለዚህም ነው በሀገረ ጃፓን ክፍል መውደቅ ያልተለመደ የሆነው። 11ኛ ሰዓትን ማክበር። በጃፓን ሰዓትን ማክበር በጣም አስፈላጊ ነው። መቅደምም መዘግየትም ቅጣትን ያመጣል። በ2018 አንድ የጃፓን ባቡር ሊነሳ ከተያዘለት መርሃ ግብር 25 ሰከንዶችን ቀድሞ ተነሳ። በሌሎች ሀገራት ይህ ነገር በጣም አስደሳች ነገር ሊሆን ይችላል። ነገር ግን ለጃፓኖች ይህ ስርዓት አልበኝነት ነው። በወቅቱ ድርጊቱ የሚመለከተው የባቡር ኩባንያ ተወካይ ይቅርታ የማይደረግለት ተብሎ ተገልጿል። በዚህ ነገር ውስጥ የተሳተፉት በሙሉም ይቅርታ መጠየቅ ነበረባቸው። ሰራተኞቹም እንደዚህ አይነት ነገር እንደማይደገም ብለው ይቅርታ ጠይቀዋል። ጃፓናውያን በዓለም ላይ ካሉ ሰዓት አክባሪ ሰዎች መካከል ዋነኞቹ ተደርገው ይወሰዳሉ። ከማርፈድ ይልቅ ምግባቸውን መተው ይመርጣሉ። ሰዓትን በተመለከተ ጥብቅ በመሆናቸው ስም አላቸው። ካረፈዱ ሌሎች ምን እንደሚያስቡና እንደሚሰማቸው ዋጋ ይሰጣሉ። ምክንያቱም ሌሎችን ማጉላላት አይፈልጉም። የጃፓን ሰዓት አክባሪነት በባቡር ላይ ብቻ ሳይሆን በሁሉም ቦታ ይታያል። ተማሪዎች ቀድመው ወደ ትምህርት ቤታቸው ከመድረስ ጀምሮ ሰዎች ከ5 እስከ 10 ደቂቃ ቀድመው ወደ ስብሰባዎች እስከ መምጣት ወይንም ሱቅና ሬስቶራንቶች በትክክለኛ ሰዓት መክፈትና መዝጋት ድረስ ይሄዳል። ከጃፓን ሰው ጋር የንግድ ሥራ ካለዎት ቀድሞ መድረሶን ያረጋግጡ። ምክንያቱም እነሱ ከተስማሙበት ሰዓት በፊት ሊደርሱ ስለሚችሉ ነው። 10ኛ የወንዶች የፀጉር አሰራር። የቱ ብሎክ የፀጉር አሰራር በሀገረ ጃፓን በእጅጉ ይወደዳል። ከሞላ ጎደልም ሁሉም ወንዶች የዚህን አይነት የፀጉር አሰራር መሰራት ይፈልጋሉ። ነገር ግን የጃፓን ተማሪዎች የዚህን አይነት የፀጉር አሰራር እንዲያደርጉ አይፈቀድላቸውም። የቱ ብሎክ የፀጉር አሰራር ንጹህና ስርዓታማ ይመስላል። ፊትን አዲስ እንደሚያደርግ ይነገራል። ነገር ግን በጃፓን የሚገኙ የትምህርት ቤት ባለስልጣናት ፍጹም የተለየ አስተያየት አላቸው። የፀጉር አሰራር ችግሮችን ሊያስከትል እንደሚችል፣ አደጋዎችን ሊያመጣ እንደሚችል ያምናሉ። አንዳንድ ወላጆችም ይህ የፀጉር አሰራር እንዴት አደጋ ሊያስከትል እንደሚችል ስላልተረዱ ሐሳቡ ብዙዎችን አስገርሟል። ባለስልጣናቱ በትምህርት ቤቶች ውስጥ ስርዓትን ለመጠበቅ ሲባል የፀጉር ስራው እንደተከለከለ ይናገራሉ። ታዲያ የዚህ አይነት የፀጉር ስራ ብቻ ለምን ተከለከለ? ይህ ለብዙዎች አሁንም ያልተመለሰ ጥያቄ ነው። ለረጅም ጊዜ የጃፓን ትምህርት ቤት ወንድ ልጆች የፈለጉትን የፀጉር አሰራር እንዲሰሩ ተፈቅዶላቸው ነበር።
እንደ ተዋናይ ዩሱኬ ታካዩኪ፣ ካጂታኒና ሌሎች የጃፓን ታዋቂ ሰዎች ዘንድ የቱብሎክ የፀጉር አሰራር የተለመደ ነው። ምክንያቱም ፋሽን የሆነ የፀጉር ሥራ ስለሆነ ነው። ነገር ግን ባለስልጣናቱ ስላልወደዱት በትምህርት ቤቶች ውስጥ ታግዷል። 9ኛ ሳሱማታ፣ ወንጀለኛን ለመያዝ የሚጠቅመው መሳሪያ። በሀገረ ጃፓን አይቺ አንድ የ62 ዓመት አዛውንት በአንድ ወቅት ቢላዋ ይዞ ወደ ኢችኖሚያ ትምህርት ቤት ገብቶ ነበር። በዛ ምክንያትም ታላቅ ድንጋጤ ተፈጥሯል። ቢሆንም ግለሰቡ ምንም አይነት ጉዳት ሳያደርስ በሳሱማታ መሳሪያ ሊያዝ ችሏል። በተጨማሪም በቶኪዮ አንድ ወንጀለኛ ወደ ትምህርት ቤት ለጥቃት ሲገባ 3 መምህራን ተጠራጥረውት በሳሱማታ መሳሪያ ታግዘው ሊይዙትና ሊያስቆሙት ችለዋል። ታዲያ ይህ ሳሱማታ ምንድን ነው? ሳሱማታ በንጉሳዊ ጃፓን ዘመን በሳሙራይ ጥቅም ላይ የሚውል ባለ 2 ጫፍ ሰው መያዣ ነው። ሳሱማታ ከሱክቦና ሶዶጋራሚ ከተባሉ 2 ሌሎች መሳሪያዎች ጋር በንጉሱ ዘመን በሳሙራይ ፖሊስና የደህንነት ኃይሎች ወንጀለኞችንና ተጠርጣሪዎችን ሳይጎዱ ለመያዝ ወይንም ህዝብን ለመቆጣጠር ያገለግሉ ነበር። ሳሱማታ ግለሰቡ በዱላው ላይ እንዳይዝ ለመከላከልም በሹል እየተሞሉ የ2 ሜትር በትር ያለው ባለ 2 ጫፍ ሹካ ይመስላል። በማንኛውም ሁኔታ ጥፋተኛው ሳሱማታ መሳሪያን እየተጠቀሙ ያሉትን ሰዎች አልፎ እነሱ ጋር መድረስ አይችልም። በአሁኑ ጊዜ የሳሱማታ ዘመናዊ ስሪት አሁን ላይ አልፎ አልፎ በፖሊስ ራስን መከላከያ መሳሪያ ሆኖ እያገለገለ ይገኛል። ከድሮ ጋር ብቸኛው ልዩነቱም እነዚህ ዘመናዊ ሳሱማታ መሳሪያዎች ብዙውን ጊዜ ስለታማ ቢላዎችና ሹሎች ሳይኖራቸው ከአልሙኒየም የተሰሩ መሆናቸው ነው። መሳሪያው በጃፓን በተለያዩ ቦታዎች በተለይም በትምህርት ቤቶች ውስጥ ይገኛል። በጃፓን ያሉ ብዙ ትምህርት ቤቶች ባለፉት ክስተት ምክንያት ወንጀለኞችንና የትምህርት ቤት አማጽያንን ለማስቆም ሳሱማታን ይጠቀማሉ። ሆኖም ሳሱማታ ጠቃሚ ሊሆን የሚችለው ጥፋተኛው መሳሪያ የታጠቀ ካልሆነ ብቻ ነው። ጥሩ ነገር በሀገረ ጃፓን መሳሪያን ማግኘት ብርቅ ነው። መሳሪያ ያላቸው ጃፓናውያን በቁጥር በመሆናቸውም ይህ መሳሪያ ውጤታማ ነው። 8ኛ ምንም አይነት የፍቅር ግንኙነት አይፈቀድም። በበርካታ ሀገራት ተማሪዎች በክፍል ውስጥ መቀራረባቸው የተለመደ ቢሆንም የጃፓን ተማሪዎች ግን የፍቅር ስሜታቸውን በክፍል ውስጥ ወይንም በትምህርት ቤታቸው ውስጥ ላለ ለማንኛውም ሰው እንዲገልጹ አይፈቀድላቸውም። ባለስልጣናቱ ሕጉ የተሰራው ተማሪዎች በትምህርታቸው ላይ ብቻ እንዲያተኩሩ ለማድረግ ነው ሲል ይሰማል። ይህ ሕግ በጣም ከባድ ከመሆኑ የተነሳ አንድ ተማሪ ከሌላው ጋር እጅ ለእጅ ተያይዞ መጓዝ አይችልም። በዚህ ምክንያትም በሀገረ ጃፓን ተማሪዎች ቢዋደዱ እንኳን ፍቅራቸውን መደበቃቸው ግድ ነው። ካልሆነ በምንም ምክንያት ፍቅር ውስጥ እንደገቡ ከታወቀ ወዲያውኑ ከትምህርት ቤቱ ይባረራሉ። ተማሪዎች ወደዱም ጠሉም ሊያደርጓቸው የሚችሉት ምንም ነገር የለም። ተማሪዎች ሕጉን ወደዱትም ጠሉትም ሊያደርጉት የሚችሉት ምንም ነገር የለም። ምክንያቱም ወላጆችም የዚህ ሕግ ቀንደኛ ደጋፊዎች ናቸው። ነገር ግን ሆርሞኖች ሁልጊዜ ታዳጊዎች ሕጉን እንዲጥሱ ያደርጓቸዋል። በአንድ ጥናት መሰረትም ሴት ተማሪዎች አሁን ላይ በፍቅረኞቻቸው ብዙ ነገሮችን እንዳያደርጉ እየተገደቡ ነው። ወንድ ፍቅረኛ ከያዙ በኋላ ወንዱ ሴቷን ከጓደኞቿ ጋር እንድትዝናና እንድትደዋወል አይፈልግም። እንዲሁም ሙሉ በሙሉ በሱ ትዕዛዝ ስር እንድትሆን ያደርጋታል። በጥናቱ መሰረትም 33 በመቶ የሚሆኑት 2ኛ ደረጃ ትምህርት ቤት ሴት ተማሪዎች ፍቅረኞቻቸው በእነሱ ላይ ገደቦችን እንደጣሉባቸው ያሳያል። ይህም ለሴቶች ሕይወትን ከባድ አድርጎባቸዋል። 7ኛ የክረምት ወይንም ማጠናከሪያ ትምህርት ቤቶች። ክረምት ትምህርት ቤት ተማሪዎች ልዩ ፍላጎታቸውን እንዲያሳኩ የሚረዳ ነው። ብዙውን ጊዜ ተማሪዎች በመደበኛ የትምህርት ቤት ክፍለ ጊዜ በመገኘት ብቻ ሃይ ስኩል እንዲሁም ኮሌጅ መግቢያ ፈተናዎችን ተፈትነው ማለፍ አይችሉም። ጥያቄዎቹ በእጅጉ ከባድ ናቸው። ስለዚህም አብዛኞቹ ተማሪዎች አያልፉም። እንዲሁም በአንድ ክፍል ውስጥ በጣም ብዙ ልጆች አሉ። ብዙውን ጊዜ በአንድ ክፍል ውስጥ ከ40 በላይ ልጆች ሊኖሩ ይችላሉ። ይህም ትኩረታቸውን ሰብስበው ለመማር የማይቻል ነው። አንዳንድ ተማሪዎች በጥሩ ሁኔታ ማጥናት ይችላሉ፣ ሌሎቹ ደግሞ ለመከታተል ይቸገራሉ። ስለዚህም ትምህርት ቤቶቹ የክፍሉን ይዘት ከአማካኝ ደረጃ ጋር ማላመድ ከመምረጥ ውጪ አማራጭ የላቸውም። በጃፓን 2 አይነት ማጠናከሪያ ትምህርት ቤቶች አሉ። የመጀመሪያው ሺንግካኩጁ ሲሆን አስቸጋሪ ወደ ሆነው መካከለኛ ደረጃ ትምህርት ቤት ከፍተኛ 2ኛ ደረጃ ትምህርት ቤት ወይንም ዩኒቨርሲቲ ለመግባት የምታጠኑበት የክረምት ትምህርት ቤት ነው። ሁለተኛው አይነት ሆሹጁኩ ወይንም በመደበኛ ክፍል ለመከታተል ለሚቸገሩ ተማሪዎች የማጠናከሪያ ትምህርት ቤት ይባላል። በአጠቃላይ የተማሪው ችግር በክፍል ውስጥ ምንም ይሁን ምን ጆኩ ሁሉንም ነገር ይቀይረዋል። 5ኛ የክለብ እንቅስቃሴዎች። የክለብ እንቅስቃሴዎች አስፈላጊዎች ናቸው። የክለብ እንቅስቃሴዎች በአንዳንድ ትምህርት ቤቶች አማራጭ ቢሆኑም
በጃፓን ትምህርት ቤቶች ግን በእጅጉ አስፈላጊዎች ናቸው። አዲስ የትምህርት ዘመን እንደጀመረ ክለቦች ራሳቸውን ማስተዋወቅ ይጀምራሉ። በትምህርት ቤቱ ዙሪያም ፖስተሮችን ይለጥፋሉ። አዳዲስ አባላትንም ለመመልመል ይሞክራሉ። ገና ወደ ትምህርት ቤት ለገቡ ተማሪዎችም ሰፊ አማራጭ ክልል ግራ የሚያጋባ ሊሆን ይችላል። ስለዚህም ከመግቢያ ስነ ስርዓቱ ጥቂት ቀናት በኋላ የተለያዩ ክለቦች እንቅስቃሴ የሚመሩባቸውን ስብሰባዎች ያካሂዳሉ። በእነዚህ የጃፓን መካከለኛና ከፍተኛ ሁለተኛ ደረጃ ትምህርት ቤቶች ውስጥ ከመደበኛ ትምህርት ውጪ እንቅስቃሴዎች ውስጥ የተለያዩ ክለቦች አሉ። እንደነዚህ ያሉ እንቅስቃሴዎች ቡካትሱዶ በመባል ይጠራሉ። ምንም እንኳን ተሳትፎ በፈቃደኝነት እንጂ ግዴታ ባይሆንም አብዛኞቹ ተማሪዎች የአንድ ክለብ አባል ናቸው። ዋና ዋና ሊግ ክለቦችም በሁለት ሰፊ ምድቦች ይከፈላሉ። እነሱም የስፖርት ክለብና የባህል ክለቦች ናቸው። በእነዚህ ምድቦች ውስጥም የተለያዩ የእንቅስቃሴ አይነቶች አሉ። የጃፓን ጥበቦችን የሚያለማምዱ የማርሻል አርት ክበቦች አሉ። በጠበቀው መሰረትም ብዙ ትምህርት ቤቶች የኬንዶ፣ ጁዶና ውዶ ክለቦች አሏቸው። እንዲሁ የካራቴ፣ ሱሞና አይኪዶ ክለቦች ያሏቸው ትምህርት ቤቶችም በርካቶች ናቸው። የባህል ክለቦች ብዙውን ጊዜ የናስ ባንዶች፣ የጥበብ ስራዎች፣ የሙዚቃ ቡድኖችን፣ ቲያትርና ፓፕ ሙዚቃን ያካተቱ ናቸው። እነዚህ ክለቦች በሳምንት አንዴ ወይንም ሁለት ጊዜ በቀላሉ የሚገናኙ ሲሆን አንዳንዶቹ ክበቦች ደግሞ ከትምህርት በኋላ በየቀኑ ይገናኛሉ። በበዓላት ቀናትም ተማሪዎች በክበቦች ውስጥ ለመሳተፍ ብቻ ወደ ትምህርት ቤት ይሄዳሉ። ለሀገራዊ ውድድሮች ለመዘጋጀትም እያንዳንዱ ክበብ ተቆጣጣሪ መምህር አለው። ነገር ግን ለተማሪው ነፃነት ይሰጣል። ማስገደድ ፈጽሞ አይቻልም። አራተኛ፣ ምንም አይነት ጌጣጌጥ አይፈቀድም። በአብዛኛው ሀገራት ጌጣጌጦች እንደ ችግር አይቆጠሩም። አንዳንዶችም ለመካከለኛ ጌጣጌጦች ብቻ ሕጎችን ሊያወጡ ይችላሉ። ነገር ግን በጃፓን ምንም አይነት ጌጣጌጥ አይፈቀድም። ጥፍር ቀለም መቀባት ወይንም ማንኛውንም የሰውነት ክፍል መበሳት አይችሉም። በጃፓን የሚኖሩ አዛውንቶች ላይ እንኳን ምንም አይነት የሰውነት መበሳት ማግኘት አይቻልም። በጃፓን የጆሮ መበሳት በአጠቃላይ የተከለከለ ነው። በጃፓን የጆሮ መበሳት ብዙውን ጊዜ የሚከወነው ጠንካራ ለመምሰል በሚሞክሩ ወይንም ሕግን በጣሱ ጋንግስተሮች ብቻ ነው። እንዲሁም አንድ ተማሪ ኮፍያ እንዲያደርግ አይፈቀድለትም። በትምህርት ቤት ውስጥም የጆሮ ማዳመጫ ወይንም ማንኛውንም አይነት ኤሌክትሮኒክስ ሊኖሩ አይገባም። የትምህርት ባለስልጣናቱም ተማሪዎች በዩኒፎርም፣ በነጭ የውስጥ ሱሪ፣ በካልሲዎች፣ በጫማዎችና በጀርባ ቦርሳዎች እንዲመጡ ይፈልጋሉ። ከዚህ ውጭ ግን ማንኛውንም ተጨማሪ ነገር አይቀበሉም። የሚያደርግ ተማሪ ካለም ከባድ ቅጣት ሊያጋጥመው ይችላል። ሶስተኛ፣ ፀጉር ጥቁር መሆን አለበት። የተለያዩ የፀጉር ቀለሞች አሉ። ነገር ግን በአብዛኛው በጃፓን ብዙ ሰዎች ጥቁር ፀጉር አላቸው። ጥቁር ፀጉሩን የማይወድና ሌላ ቀለም መቀባት የሚፈልግ ሰው ካለ በተለይም ለተማሪዎች ትልቅ ችግር ይሆናል። የትምህርት ቤቶቹ ሕግ ፀጉር ጥቁር መሆን አለበት ይላሉ። ነገር ግን ተፈጥሯዊ ወርቃማ ወይንም ብሎንድ ፀጉር ካላቸው ወይንም ፀጉራቸው በተፈጥሮ ሌላ ቀለም ከተላበሰ ተማሪዎቹ ተፈጥሯዊ ሌላ ፀጉር እንዳላቸው የሚያሳዩ ማስረጃ ከሚያሳዩ ወላጆች ጋር እንዲመጡ ይጠየቃሉ። ያኔ ነው ተማሪዎቹ ነፃ ሊሆኑ የሚችሉት። በ2017 ከዚህ ሕግ ጋር በተገናኘ አንድ ሀገራዊ ትኩረትን ያገኘ ጉዳይ ነበር። አንዲት ሴት ተማሪ ተፈጥሯዊ ፀጉሯን ጥቁር እንድትቀባ ተገዳ ነበር። እሷም እንደተባለችው መጀመሪያ ላይ ይህንኑ ነገር እያደረገች ቀጥላ ነበር። በመጨረሻ ላይ ግን ማድረግ ባለመቻሏ ፀጉሯን ቀለም መቀባት አቆመች። ከዚያም ባለስልጣናቱ ጠረጴዛዋን ከመማሪያ ክፍል ውስጥ አስወገዱ፣ ስሟንም ከዝርዝር ውስጥ ሰረዙ። ነገር ግን ይህንን ነገር ካደረጉ በኋላ የፀጉሯን ስር ፈተሹ። ነገር ግን በመጨረሻ እውነተኛ ፀጉሯ መሆኑን አረጋገጡ። ቢሆንም የዛን ዓመት ትምህርቷን አበላሽተውት ነበር። እሷም ትምህርት ቤቱን ለአይምሮ ጭንቀት ዳርጎኛል ስትል ከሰሰች። በመጨረሻም በአካባቢው ፍርድ ቤት $300,000 ተከፍሏታል። ሆኖም ፍርድ ቤቱ ትምህርት ቤቱ የፀጉር ደንቦችን የመጣል መብት አለው ሲል ወስኗል። ሁለተኛ፣ የበጋ እረፍት። ሌሎች ትምህርት ቤቶች በትምህርት ዘመኑ መጨረሻ ላይ የበጋ እረፍት ሲኖራቸው የጃፓን ትምህርት ቤቶች ግን የተለዩ ናቸው። የትምህርት ዘመናቸውን እንደ አብዛኞቹ ትምህርት ቤቶች በሴፕቴምበር ሳይሆን በኤፕሪል ስለሚጀምሩ የበጋ ወቅታቸው በዓመቱ አጋማሽ ላይ ይወድቃል። የበጋ ወቅት አብዛኛውን ጊዜ ቤተሰቦች አብረው ጊዜ የሚያሳልፉበትና ከአንድ ቦታ ወደ ሌላ ቦታ በመሄድ የሚዝናኑበት ጊዜ ነው። ነገር ግን በጃፓን ትምህርት ቤት የበጋ ረፍት ወቅት ስራ ይቀጥላል። የበጋ ረፍታቸው 5 ሳምንታት ያክል ይረዝማሉ። ይህም እንደ አሜሪካ ካሉ ሀገራት ረፍት ግማሽ ያህል ብቻ ነው። ታዲያ በዚያም ጊዜ ቢሆን ተማሪዎች አሁንም ወደ ትምህርት ቤታቸው ይሄዳሉ።
በክበብ እንቅስቃሴዎች ውስጥም ያሳልፋሉ። በቤታቸው ቢሆኑ እንኳን ጊዜያቸውን ለማጥናትና የተሰጡትን ስራዎች ለማከናወን ያውሉታል። ልጆች በዚህ ጊዜ ከመምህራኖቻቸው ጋር ወደ ትምህርት ቤት ይሄዳሉ። በዚህ የተነሳም በሕይወታቸው ሙሉ እረፍትን እንደማያገኙ ያክል ይሰማል። ተማሪዎቹ ይህንን ነገር እንደ መደበኛ ሕይወታቸው ተቀብለውታል። ታዲያ ወላጆችም ሆኑ መምህራን ለተማሪዎች የጨዋታ ዕድልን ይሰጣሉ። ምክንያቱም ጨዋታ ለእውቀትና ለእድገት ስለሚያስፈልግ ነው። ነገር ግን በጃፓን ሁኔታ ሁሉም ጊዜ ሥራ ወይንም እንቅስቃሴ ናቸው። ጨዋታቸውን ሲያጠናቅቁም ከትምህርት ቤት እንዲቀሩ ስለማይፈቀድላቸው ይህ ሁልጊዜ ግዴታ አይደለም። የዚያን ጊዜም ወላጆች ከልጆቻቸው ጋር በበለጠ ጊዜ መደሰት ይችላሉ። አንደኛ፣ አክብሮት የተሞላበት ሰላምታ። በመጨረሻ ጃፓናውያን አክብሮትን ይወዳሉ። እነርሱ በአክብሮት አይቀልዱም። ምሽት ላይ በቶኪዮ ውስጥ ሲራመዱ እርስ በርሳቸው ለስንብት የሚጎነባበሱ ነጋዴዎችን ማየት የተለመደ ነው። አብዛኛውን ጊዜ ሁሉም ሰው ሰላምታ ለመስጠት ወይንም ለመሰነባበት ይጎነባበሳል። ወደ ሀገረ ጃፓን ሲሄዱ መቼ ማጎንበስ እንዳለቦትና መቼ እንደሌለቦት እንኳን መናገር ይከብዳል። ሁሉም ሰው ከአዋቂ እስከ ሕፃን ድረስ ለመሰነባበት ይሁን ለመጠያየቅ ሲያጎነብሱ መመልከት እየተለመደ በመሆኑ ለአብዛኛው ሰው ግራ ያጋባል። መጎንበስ ለነሱ የክብርና የትህትና ተግባር ነው። የጃፓን ተማሪዎችም ለመምህራኖቻቸው ሰላምታን የሚሰጡት በማጎንበስ ነው። ወደ መማሪያ ክፍሎቻቸው ሲገቡ ተማሪዎች ይሰለፋሉ። ለመምህራንም እያጎነበሱ የአክብሮት ሰላምታን እየሰጡ ወደ ክፍላቸው ይገባሉ። ከመማሪያ ክፍላቸውም ሲወጡ በድጋሜ ተማሪዎች በመሰለፍ ለአስተማሪዎቻቸው እያጎነበሱ ፍቃድን እየጠየቁ ይወጣሉ። ከክፍል ውጪ በኮሪደር ላይ ቢሆንም መምህራኖችን ሲያገኟቸው ሰላምታን የሚለዋወጡት አጎንብሰው ነው። መምህራን አስተምረው ጨርሰው ከክፍል ለመውጣት ሲዘጋጁም ተማሪዎች ያጎነብሳሉ። ይህም ምስጋናን እንደመስጠት ነው። ይህም ዓለም ላይ ካሉ ተማሪዎች በሙሉ ስነ ስርዓትን እየተሞሉ ተማሪዎች ያደርጋቸዋል። ውድ የዜና አዲስ ተከታታዮች ለዛሬው ያስኩላችሁ ቪዲዮ በዚሁ ተጠናቀቀ። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ ሰላም ሁኑልኝ። ዜና አዲስ ሁሌም አዲስ